And it is a new course record for the Ethiopian, for Tigist Gezaigan. ይህ የምትመለከቱት ውድድር ኢትዮጵያውያን አትሌቶች በቬና ማራቶን በበላይነት ያጠናቀቁበት ውድድር ነው። በተለይ በሁለቱም ጾታዎች ተሳትፎን ያደረግነው እኛ ኢትዮጵያውያኖች በሁለቱም ጥሩ የሚባሉ ድሎችን ማስመዝገብ ችለናል። በዚህ ሳምንት ከተደረጉና ኢትዮጵያውያን አትሌቶች በስፋት ጥሩ ውጤቶችን ይዘው ከወጡበት ማራቶን ውድድር መካከል አንደኛው ስለሆነው የቬና ማራቶን ዛሬ ወደ እናንተ እናደርሳለን። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። የተለያዩ የአትሌቲክስ መረጃዎችን በተለይ ኢትዮጵያውያን አትሌቶች በተለያዩ የዓለም አቀፍ ውድድሮች ላይ የሚያስመዘግቧቸውን ድንቅ ድሎችንና የኢትዮጵያን ባንዲራ ከፍ በሚያደርጉባቸው ውድድሮችን እየተከታተልን ወደ እናንተ የምናቀርብበት የዩቲዩብ ቻናላችን ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮአችንን ላይክ እያደረጋችሁ ለሀገራችን ብርቅዬ አትሌቶችም ያላችሁን ሀሳብና ድጋፍ ኮሜንት ቦክስ ላይ እያሰፈራችሁልን ይህንን ፕሮግራም እንድትከታተሉ በአክብሮት ጋበዝኩኝ። ስለ ቬና ማራቶን ጥቂት መረጃዎችን እነግራችሁና በቬና ማራቶን ላይ ኢትዮጵያውያን አትሌቶች በተለይ አጨራረሳቸው ምን ይመስል ነበር፣ ድንቅ ትንቅንቃቸውንም በቪዲዮ ወደ እናንተ የምናደርስ ነው የሚሆነው። አብራችሁኝ ቆዩ። Closer decision, a much closer race on the women's side where things now heat up. Who is going? በኦስትሪያ ከሚደረጉ ትልልቅ ሪከርዶችም ከሚመዘገቡበት ውድድሮች መካከል አንደኛው ነው የቬና የማራቶን ውድድር። በዚህ ሳምንት በተደረገው ዕለተ እሁድ ላይ በተደረገው ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች ተካፋይ ነበሩ። በተለይ በሴቶች ውድድር ኢትዮጵያውያን በበላይነት ያጠናቀቁበት ውድድር ሆኖ ተጠናቋል። አንደኛና ሁለተኛ ደረጃን ጭምር በመያዝ በወንዶቹም ቢሆን ጥሩ ተሳትፎችን ያደረግን ቢሆንም ነገር ግን ድል ሊቀናን ግን በወንዶቹ አልቻለም። በዚህ በቬና ማራቶን ኢትዮጵያውያን ከዚህ በፊትም በርከት ያሉ ሪከርዶች እንዳላቸው ይነገራል። የቬና ማራቶን የሰዓት ክብረ ወሰን በኢትዮጵያዊው አትሌት ጌትነት ሞላም እንዳለ ጭምር ይነገራል። በሴቶቹም በርካታ ኢትዮጵያውያን አትሌቶች በዚህ ውድድር ላይ የወርቅ ሜዳሊያን አጥልቀው ያጠናቀቁበት እንደነበር ነው የሚነገረው። በአየር ንብረቱ እንዲሁም በሌሎችም ነገሮች ምቹ ውድድር ይሉታል በርካቶች የቬናን ማራቶን። በዚህ ዓመትም የሚደረገው የ2026ቱ የቬና ማራቶን ያለፈው እሁድ ተደርጎ ተጠናቋል። በሴቶቹ በአንደኛና በሁለተኛ ደረጃነትም አጠናቀናል። ትዕግስት ገዛኸኝ የሴቶቹን ውድድር 2 ሰዓት ከ20 ደቂቃ ከ06 ሰከንድ በሆነ ሰዓት በመግባት በአንደኝነት ስታጠናቀቅ፣ ሀፍታምነሽ ተስፋዬ ደግሞ 2 ሰዓት ከ20 ከ18 በመግባት ሁለተኛ ደረጃን ይዛ አጠናቃለች። ሁለቱ ኢትዮጵያውያን አትሌቶች የኬንያን አትሌቶች አስከትለው ነው አንደኛና ሁለተኛ ሆነው ያጠናቀቁት። በአንጻሩ ሄለን ቺፕ ኮርኪር ከኬንያ 2 ሰዓት ከ23 ከ48 ሰከንድ የገባችበት ሰዓት ሶስተኛ ደረጃ ይዛ እንድታጠናቀቅ ሲያደርጋት፣ ፌስ ቼፕኮች ደግሞ ከኬንያ እንዲሁ 2 ሰዓት ከ28 ከ10 የገባችበት ሰዓት በአራተኛ ደረጃ እንድታጠናቀቅ አድርጓታል። ሌላኛዊቷ ኢትዮጵያዊት ተወዳዳሪ ትዕግስት ይመር 2 ሰዓት ከ28 ከ15 በመግባት በአጠቃላይ የቬና ማራቶን ላይ 5ኛ ደረጃን ይዛ ያጠናቀቀች ሌላኛዋ አትሌቶቻችን እንደሆነች ነው የተመለከት ነው። በወንዶቹም ቢሆን ኢትዮጵያውያን አትሌቶች ድል አልቀናቸውም። ነገር ግን የምስራቅ አፍሪካ አትሌቶች ግን ይህንን ውድድር በበላይነት ተቆጣጥረውታል። ኬንያዊው አትሌት ፋኒ ኪፕሮቲች 2 ሰዓት ከ06 ከ53 በአንደኝነት ሲያጠናቀቀው፣ ከዛ ውጪ የኤርትራ ተወዳዳሪ የሆነው ኦቅቤ ክብሮምም ሁለተኛ ደረጃን ይዞ አጠናቋል። 2 ሰዓት ከ08 በማስመዝገብ 2 ሰዓት ከ08 ከ10 የገባበት ሰዓት እንደሆነ ነው እየተገለጸ የሚገኘው። በዚህ ውድድር ላይ ተሳትፎን አድርጎ የነበረው ኢትዮጵያዊው አትሌትም በስድስተኛ ደረጃነት ነው ያጠናቀቀው። ታፈሰ ደሳለኝ ደግሞ 2 ሰዓት ከ09 ከ55 በመግባት ኢትዮጵያዊው አትሌት ስድስተኛ ደረጃን ይዞ ማጠናቀቁን ተመልክተናል። በአጠቃላይ በቬና ማራቶን የነበረውን ውድድር ከዛ ውጭ ደግሞ የመጨረሻዎቹን ዙሮች ትንቅንቅንም እንድትመለከቱት በአክብሮት ጋብዛለሁ። ቪዲዮውን ከዚህኛው ፕሮግራም መጨረሻ ላይ የማያይዝላችሁ ይሆናል። ስላደመጣችሁኝ ግን ከልብ አድርጌ ነው የማመሰግነው። ስለ ኢትዮጵያውያን አትሌቶች ያላችሁን ሀሳብ አስተያየትም እንዲሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በቀጥታ ቪዲዮን እንድትከታተሉ በአክብሮት ጋበዝኳችሁ።